ምን አባሽ እያረግሽ ነው አንቺ? ዴ አንተ ምንድነው የሚያንከረፍፈህ? ነዳው እንጂ ቶሎ በል። ወይኔ ሳሚ፣ እቺን ነው ሚስት ብሎ የሚያገባው? እቺ ነች ለሳሚ የምትገባው? ለሳሚ ሁሉንም መናገር አለብኝ፣ ካለበለዚያ እቺ ሴት በዚያ አታውቀውም። እቺ ሴጣን ቃብቀቶልኛል። ይሄ ባብ የሆነ ሰውዬ ተጠራጥሮኛል ማለት ነው። ተረጋጊ እንጂ ሰላም፣ እንዳሰብሽው ላይ ይችላል እኮ። ከዚህ ውጭ ምን ሊሆን ይችላል? በተደጋጋሚ ስለዋሰው ስጠይቀው የሆነ የሚያጠራጥር ነገር ጠይቆኛል። ስለዚህ አንድ ነገር ካልተጠራጠረ በቀር ቆይ እንዴት ፋይሉን ሊያሸሸው ይችላል? አላቅም ሰላም፣ ግን ደግሞ ሁኔታውን ረጋ ብለን ብናስብ ነው የሚሻለው። ምኑን ነው ረጋ ብለን ብናስበው? አሁን እኮ ሁሉም ነገር ተበላሽቷል። ለምንድን ነው ግን እንደዚህ በቶሎ ተስፋ የምንቆርጪው? ይህን ፋይል ያሸሸው እኮ የራሱ ምክንያት ሊኖር ይችላል። ግን ደግሞ አንቺን ስለተጠራጠረሽን ብቻ ላይሆን ይችላል። እሺ አሁን ሜሮን ተዋርዳለች። ሜሮን አሁን ላይ ሳሚ የምታደርገው ነገር ሁሉ እጅ ከፍንጅ ይዘዋታል ማለት ነው። ጆሲ ግን ደግሞ ፎቶ አንስቶ ስላለያዘ ምንም መረጃ ሊደርሰው እጁ ላይ አልቻለም። ሰላምና ሳሚ የሚፈልጉትንም መረጃ ለማግኘት አቶ ግርማ ክፍል በመሄድና መረጃውንም ወደ ራሳቸው ለማድረግ ፈልገው ነበረ። አቶ ግርማ ለሰላም ካሳያት በኋላ ፋይሉ ከተቀመጠበት ጠፍቷል። ከዚህ ፋይል ጀርባ የተደበቀችው ሜሪ ሳሚና ሰላም ሲያወሩ የሰማችው ነገር ሄዳ ፋይሉንም ወደ ራሷ አድርገዋለች ማለት ነው። አቶ ግርማ ለሰላም ቃል በገባላት መሰረት ስለ ፋይሉ ሁሉንም ነገር ሊነግራትና ስለ ፋይሉ ያለውንም መረጃ ሊያሳያት ቃል ገብቶላት ነበርና አቶ ግርማ ፋይሉንም ካዘጋጀ በኋላ ለሰላምም ትክክለኛው ፋይሉ የሐዋሳው ሳይሆን ያሉበት አካባቢ ላይ ዘመናዊ ቤት እንዳለውና የሚኖሩበት ቤት ላይ የቤቱ ትክክለኛው ካርታ እጁ ላይ እንዳለ ለሰላም አሳይቷታል። በዚህን ጊዜ ሰላምም ይሄ ምንድነው ብላ በጠየቀችው ሰዓት ይሄ የጠየቅሽኝና አንቺ እኔን ልታምኝ የሚገባበትንም ፋይል ነው ብለዋታል። በዚህን ሰዓት ይሄ ፋይል ብቻ እኮ ምንም አንተን እንዳምንህ ሊያደርገኝ አይችልም ብለዋለች። በዚህን ሰዓት እመኚኝ፣ ከዚህም በላይ ብዙ ነገር አሳይሻለሁ፣ የፈለግሽውን አደርግልሻለሁ ብለዋታል። እኔ ይሄንን ብቻ ላንተ አያሳምነኝም፣ ምክንያቱም ነገ ላይ ሳሚ ይሄንን ቤት ሊፈልገው ይችላል ብለዋለች። ይሄንን ምንም አታስቢ፣ አይፈጠርም፣ ግን ደግሞ የምትፈልጊው ሌላ ነገር ካለ ብሎ ጠይቋት ነበረ። እሺ ግን የሚያስተማምነው ሌላ ወደ ሐዋሳው ቤት ብላ በምትጠይቀው ሰዓት ሐዋሳው ቤት ላይ በጣም አትኩረሽ ነው የምትጠይቂው። ሌላ የሚያገናኘሽ ነገር ሐዋሳው ቤት ላይ ሌላ የሆነ ምክንያት አለሽ ወይ ብሎ ጠይቋት ነበረ። እንደሱ ሳይሆን ሐዋሳን እንደምወድ ነግሬህ ነበረ፣ ለዛ ነው ብላ ነግረዋለች። በዚህን ሰዓት ምንም አታስቢ፣ ከፈለግሽ ደግሞ ወደ ሐዋሳም አሁን መሄድ እንችላለን ብለዋታል። በዚህን ሰዓት እውነትህ ነው ወይ እያለችው፣ አዎ እንሄዳለን፣ እንደፈለግሽው መሆን ይችላል፣ ደግሞ በዛ ላይ በአንድ ድንጋይ ሁለት ወፍ ይሆንልናል በማለት ይነግራታል። በዚህ ሰዓት ምን ለማለት ፈልገህ ነው አልገባኝም በምትለው ሰዓት ሐዋሳ ከሄድን አንደኛ ቤቱንም አሳይሻለሁ፣ ሌላ ደግሞ እኔና አንቺም ደስ የሚሉ የፍቅር ጊዜዎች እናሳልፋለን፣ እንዝናናለን ብለዋታል። ስለዚህ እና ደግሞ ከእህቴን ጋር አስተዋውቅሻለሁ፣ ደግሞ እህቴ ናት እህቴም እየኖረችበት ያለችውንም ቤት ከፈለግሽ እህቴንም አባርራታለሁ። ስለዚህ ሐዋሳ መሄድ ከፈለግን አብረን እንሄዳለን ብለዋታል። በዚህን ሰዓት ሰላም እሺ እናስብበታለን በማለት ነው። ጆሲ አሁን ላይ ሜሮንም ከመኪና ውስጥ ካያት በኋላ በሩን ክፈቺ ብሎ እየደበደበው ነበረ። ሜሮንም ፍቅረኛዋንም ፍቅሬ ፈጥነህ ከዚህ ቦታ እንሄድ፣ ይሄ ለቤተሰቦቼ ያቃጠረብኛል፣ ፈጥኜ ወደ ቤት መድረስ አለብኝ በማለት ፍቅረኛዋንም ውሽማዋንም ትዋሸዋለች። በዚህን ሰዓት ምንድነው ማነው ቆይ ግን ይሄ ሰው በሚላት ሰዓት እሱ ሁሉም ነገር እነግርሃለሁ፣ ግን አሁን ከፈጥነን ከዚህ ቦታ መራቅ አለብን በማለት መኪናውን በፍጥነት ነዶት እንዲሄድ አድርገዋለች። አሁን ላይ ሰላም
ሜሮንም ከመኪናው በራ ለማምለጥ ችላለች። ጆሲ ቆይ ግን አሳይሻለሁ። አሁን ቆይ አንቺ ነሽ እንዴ ለወንድሜ ሚስት የምትሆኝው? ወንድሜ ይህንን ነገርማ ቶሎ ማወቅ አለበት፣ ወንድሜን ማዳን አለብኝ በማለት ጆሲ በንዴት ወደ ሳሚ ይሮጣል። ሰላምና ሳሚ አሁን ላይ ታዲያ አሁን ምንድን ነው የሚሻለን? ፋይሉ አውቆብኛል፣ በቃ አልቆልኛል በማለት ሰላምም ለሳሚ ትነግረዋለች። የወልሽ ሰላም ተረጋጊ፣ እንደዛም እኮ ላይሆን ይችላል፣ ምናልባት የተሳሳተ ነገር ሊኖር ይችላል በማለት ሳሚንም ይጠይቃታል። በዚህን ሰዓት አይደለም ባያውቅብኝማ ፋይሉ ለዘመናት እዛ ጋር ያስቀመጠው እንዴት ሊሆን ይችላል አንስቶት ካልሆነ በማለት ትነግረዋለች። እመኚ የሆነ የተሳሳተ ነገር አለ በማለት ሰላምንም አረጋግተዋታል። በዚህን ሰዓት ግን ሜሮን እየገሰገሰች ወደ ቤት ስትመጣ ነበረ። ጆሲም ታክሲ እንኳን ሳያስፈልገው በሩጫ የወንድሙን ሕይወት ለማዳን በሩጫ ላይ ነበርና በዚህን ሰዓት ሰላምና ሳሚ የወልቅ አሁንም አንድ ነገር ጠይቆኛል ብላ ነግረዋለች። እሱ ምንድን ነው የጠየቀች በማለት ሳሚ እሷንም ለመስማት ጠብቆ ነበርና የወልቅ አዋሳው ቤት ብዬ በምጠይቀው ሰዓት ከፈለግሽ አዋሳ ሄጄ አሳይሻለሁ፣ ሐዋሳ ሄደን ደግሞ አብረን እንዝናናለን፣ አብረን ብዙ ጊዜ እናሳልፋለን ብሎኛል በማለት ትነግረዋለች። ይህንን ካለኝ በኋላ እኔ ደግሞ ተጠራጥሬ ያለው እሺም እምቢም አላልኩትም አስብበታለሁ ብዬዋለሁ ትለዋለች። እና ምን አስበሻል በማለት ይነግራታል። ለመሄድ ተስማምቻለሁ ብላ ለሳሚ ትነግረዋለች። እርግጠኛ ነሽ ሰላም በዚህን ሰዓት አንቺ እዛ ለመሄድ ዝግጁ ነሽ ወይ? እዛ ሄደሽ የሆነ ነገር ቢፈጠርስ ብሏታል። በዚህን ሰዓት እኔ ምንም አደርገው ነገር ግራ ገብቶኛልና ግን ደግሞ የግድ እዛ ሐዋሳ መድረስ አለብኝ ሐዋሳ ሄጄ ያለውንም ነገር ማረጋገጥ አለብኝ። በዛ ላይ እሱ ከኔ ጋር ጊዜ ማሳለፍ ይፈልጋል ብላ ነግረዋለች። ይህ እኮ አደገኛ ነው ሰላም፣ እንዴት ነው ታዲያ የሚሆነው ብሎ ነግሯታል። እኔም ግራ ገብቶኛልና ግን ደግሞ ይሄንን የግድ ማድረግ አለብኝ እና ደግሞ አንድ ነገር እፈልጋለሁ በማለት ሰላምም ለሳሚ ትነግረዋለች። ሰላምም በጠየቀችው ሰዓት ምንድን ነው የሚያስፈልገው በማለት ብሏት ነበረ። በዚህን ጊዜ አንተ ከኔ ጋር አዋሳ ትሄዳለህ። ከዛ በኋላ የሚፈጠረው ነገር አንድ በአንድ ትከታተላለህ ከጀርባ የሆነክ እና ደግሞ እሱ የሆነ ነገር ለማድረግ ከሞከረ አንተ መተህ ታድነኛለህ በማለት ለሳሚ ትነግረዋለች። ሳሚም እንደዛም ይቻላል፣ በቃ እንሄዳለን በድብቅ ሆነን በማለት ይስማማሉ። ሜሪ በፍጥነት ወደ ሳሚ በመድረስና ሳሚ በቃ እኔ ላንተ ምን ያክል አስፈላጊ ነኝ በማለት ትጠይቀዋለች። ሜሮን እንዴት እንደዚህ አይነት ነገር ትጠይቅኛለሽ? አንቺ ህይወቴ ውስጥ ምን ያክል ዋጋ እንዳለሽ እያወቅሽ በማለት ይነግራታል። ታዲያ ለምንድን ነው ይሄ ወንድም ተብዬውን ለምን ጆሲን አታሳርፍልኝም? ዛሬ ምን እንዳደረገኝ ብታውቅ በማለት ጆሲ ላይ እንዲነሳ ሳሚ ታደርገዋለች። ቆይ ግን ጆሲ ወንድሜ ምን አድርጎች ነው በማለት ቢጠይቃትም እኔ መኪና ውስጥ ካጎቴ ልጅ ጋር እያወራሁኝ ነበረ፣ ስለ እናቴ ሁኔታ ታውቃለህ፣ እናቴ በጣም ታማብኛለች በማለት ውሸቷን ትቀጥላለች። እሺ እና ታዲያ ምን ተፈጥሮ ነው? ጆሲ ምን አድርጎች ነው በማለት ይጠይቃታል። ምን አላደረገኝ ነገር አለ? እኔ ተደብቄ ካንተ ጋር እንደምኖር ታውቃለህ። እናቴ ደግሞ ይሄንን ከሰማችብኝ ትሞትብኛለች በማለት ለሳሚ ያልሆነውን ወሬ ትሞላዋለች። ጆሲ በፍጥነት ከደረጃው ወደ ቤት ለመድረስ ሲሯሯጥ ነበረ። በዚህ ሰዓት በፍጥነት ሜሮንም አጎቴ ልጅ ፊት አዋርዶኛል፣ ብታይ ምን እንዳለኝና ምን እንዳደረገኝ አታውቅም። ካሁን በኋላ በቃ እኔ መኖር አልፈልግም፣ መሞት ነው የምፈልገው፣ እኔ ሁሌም እየተዋረድኩኝ በማለት ለጆሲ ክፉ አመለካከት እንዲኖረው ለሳሚ ትነግረዋለች። በቃ ምንድን ነው ያደረገሽንም ነገር ብትነግሪኝ ደስ ይለኝ ነበረ፣ ግን ጆሲ ካሁን በኋላ አንቺ ያጠገብ አይደርስም፣ አንቺ ምንም አያስቸግርሽም፣ እኔ ሁሉም ነገር አስተካክላለሁ ይላታል። በዚህን ሰዓት እንዴት አድርገህ ነው? እኔ በቃ ካሁን በኋላ ራሴን አጠፋለሁ፣ እኔ እሱ እየተከታተለኝ በሄድኩበት ሁሉ እሱ ነው ማገኘውና ሰላሜን አሳጥቶኛል። ስለዚህ እኔ ካሁን በኋላ አንተ እሱን መርጠሃልና
እኔ ከሱ ጋር ምንም የለኝም። በቃ እኔ ክብሬን ጥዬ ነው ካንተ ጋር እየኖርኩት ያለሁትና እሱ ለምንድን ነው ታዲያ ክብሬን የሚያዋርድብኝ? ደግሞ አንተን ብዬ ሁሉንም ነገር ይቅርታ ጠይቄዋለሁ፣ ግን ለምን በዚህ ናክል እንደሚፈታተነኝ አላውቅም በማለት ለሳሚ ታቀጣጥራለች። በድንገት ደርሶ ሳሚን ፊት ለፊት ጆሲ ይገባል። በዚህን ጊዜ ጆሲ ሰላም ሜሮን ያቀጣጠረችው ነገር ሁሉ ንዴት አድርጎታል። ጆሲና ሳሚ መሀል ከባድ የሆነ ፍጥጫ ገብተዋል።